አቢጌል እንግዲህ ሰላም አሁን ላይ እርጉዝ እንደሆነች ለወይዘሮ ማርታ ነገረቻት ማለት ነው። አቢጌል አሁን ላይ ምን እያደረገች ነው ያለችው? ለወይዘሮ ማርታ እየተናገረች ያለችው ነገር በጣም ከባድ ነገር ነው። ምክንያቱም ሰላም ከዚህ ቤት ወጥታ አታውቅም። አሁን ግን እርጉዝ ነች ማለት ምን ማለት ነው? ይህ ነገር ደግሞ የሚያሳየው ምንድነው? ሰላም ከዚህ ቤት ካልወጣችና እዚህ ቤት እርጉዝ ነች ማለት ደግሞ ከአቶ ደረጀ የሆነ ነገር አላቸው ብላ ወይዘሮ ማርታ ለመናገር አስባ ነው ማለት ነው። እንግዲህ ወይዘሮ ማርታ አሁንም ቢሆን የአቢጌል ቅዠት ወይም ደግሞ አቢጌል አሁን ላይ የምታወራው ነገር ምንድነው? እንግዲህ ሰራተኛዋ ሰላም ደግሞ ከማን ጋር ትመሳሰል ይሁን በማለት ከዚህ በፊት አቢጌል እንግዲህ አቶ ደረጀና ዳጣ ይመሳሰላሉ በማለት ዲኤንኤ እንዳሰራችና ያ ዲኤንኤ ደግሞ ትክክል እንዳልሆነ ወይዘሮ ማርታ አይታ እንግዲህ አቢጌልን ወደዛ ብላ አሳፍራታለች። አሁን ግን ምን እያደረገች ነው ያለችው? ሰራተኛዋ ሰላም እንግዲህ ዳጣና ናታን አንድ ላይ እንዲሆኑ ፍላጎቷ እሷ ስለሆነና ሁለቱ እንዲገናኙ ፍላጎቷም እሱ ስለሆነ ነገር ግን አሁን ላይ አቢጌል ሰራተኛዋ ሰላምን ስታያት ሆዷ እንግዲህ ከገፋ በኋላ ነው ይህንን ነገር ለወይዘሮ ማርታ የነገረቻት። አሁን ወይዘሮ ማርታ የአቢጌልን ወሬ ከሰማች በኋላ እንግዲህ አቢጌልን በጥፊ ብላታለች ማለት ነው። ምክንያቱም እንዴት እንደዚህ ልታስቢ ትችያለሽ? ምን አይነት ሀሳብ ነው ያለሽ? አሁንም ቢሆን አቢጌል የምታወራ ነገር ምንድነው? ወይዘሮ ማርታን ከአቶ ደረጀ ጋር ወይም ደግሞ ከባሏ ጋር የማጣላት ስራ ነው። ምክንያቱም ሰራተኛዋ ሰላም ከቤት ካልወጣችና አሁን ላይ እርጉዝ እንደሆነች ሆዷ ከታወቀ ይሄ ነገር ከማን ነው? ከአቶ ደረጀ ነው እንድትልና ወይዘሮ ማርታ በዛ ሐሳብ እንድትሄድ ነው ማለት ነው። ስለዚህ አቢጌል ያደረገችው ነገር በጣም ከባድ ነገር ነው። እንግዲህ ወይዘሮ ማርታ መቼም አቢጌልን ከዚህ በኋላ የምታምናት አይመስለኝም። በጥፊ ስትባል ደግሞ በጣም ነው ደስ ያለኝ። አቢጌል ቅጣቷን ማግኘት አለባት ብዬ ነው ማስበው። እስኪ እናንተ በአቢጌል ጉዳይ ምንድነው? እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ወይዘሮ ማርታ ከአቢጌል የሰማችውን ወሬ ምንድነው የምታደርገው? እስቲ በቀጣይ ይህንንም እንደ ዲኤንኤው ምርመራ ልታሰላስልና ልታስብበት ትችላለች። ምክንያቱም አቢጌል እንግዲህ እሳት መለኮስ ነው የምትችልበት። ወይዘሮ ማርታ ደግሞ ያንን ነገር ያው በዛ ሰዓት በንዴት አቢጌልን ከመታቻት በኋላ ለብቻዋ ስትሆን ማሰቡ አይቀርም። ወይዘሮ ማርታ እንግዲህ አቢጌል እንዲህ ሰራተኛዋ ሰላም እንደዚህ ልትለኝ ቻለች ብላ ልታስብ ትችላለች። ስለዚህ ወይዘሮ ማርታ ያው በቀጣዩ ምንድነው የምታደርገው? ሰራተኛዋ ሰላምን ጠርታት እንግዲህ ሆዷን በማየት ልጠይቃት ትችላለች ብዬ ነው ማስቡ። ምንድነው ሆድሽ ገፍቷል? ምንድነው ሚስጥሩ? ምናምን የሚለውን ከሰራተኛዋ ሰላም ልጠይቅ ትችላለች። እንደገና ደግሞ አቶ ደረጀን ስለ ሰራተኛዋ ሰላም አቢጌል ያወራችላትን ነገር ከደረጀ ጋር ሊያወሩበት ይችላሉ ብዬ ነው ማስበው። ምክንያቱም ከዚህ በፊት ወይዘሮ ማርታ ሰራተኛዋ ሰላም እንድትወጣና የራሷን ህይወት እንድትኖር ልጅ እንድትወልድና በዚሁ በአጭሩ እንዳትቀጭ እዚህ ቤት ብዙ ጊዜ ትነግራትና መክራት እንደነበር ይታወቃል። አሁን ግን አቢጌል በነገረቻት ጉዳይ ወይዘሮ ማርታ የምታስበው ሰራተኛዋ ሰላም አሁን ላይ ከዚህ ቤት አልወጣም ብላ ሙጥኝ ያለችው ለዚህ ነው እንዴ ብላ እንድታስብ ነው የሚያደርጋት የአቢጌል የተናገረችው ነገር ማለት ነው። ስለዚህ ወይዘሮ ማርታ አሁን ላይ ጥርጣሬ ውስጥ እንድትገባ ልታደርጋት ትችላለች የአቢጌል ጉዳይ። ነገር ግን አሁን ላይ ወይዘሮ ማርታ መጀመሪያ ያደረገችው ነገር አቢጌል መምታቷና እንደዚህ አይነት ወሬ እንዳታወራ ወይም ደግሞ እንደዚህ አይነት ወሬ ከየት ነው የምታመጩ በማለት መቆጣቷና እሷን ማባረሯ ትክክል ነው ብዬ አስባለሁ። እስኪ በቀጣይ ደግሞ ወይዘሮ ማርታ ከሰላም ጋር ወይም ደግሞ ከአቶ ደረጀ ጋር ምንድነው ሊያወሩ የሚችሉት? አዲስ አጀንዳ ነው አቢጌል እየፈጠረች ያለችው ማለት ነው። እናንተም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ የዳጣና የናታን ጉዳይ ነው። አሁን ላይ እንደየነው ከሆነ ዳጣ ያንን ነገር ወይም ደግሞ ለአቢጌል በዳጣ ስልክ የጻፈችላትን ነገር ጥሩ እንዳልሰራና ጥሩ እንዳልሆነና እንዴት እኔ በጽፈል ራሱ ዳጣ እንዳለችው እንዴት አንተ በዚህ መልኩ ትመልሳለህ? እኔ እንደዚህ አላሰበም ነበር ብላ ትተዋለች ማለት ነው። እንግዲህ አሁን ላይ ናታን ጥፋተኝነት ስሜት እየተሰማው ነው ለዳጣ ሁሉም ነገር የልቡን መናገሩ ማለት ነው። ስለዚህ አሁን ላይ ናታን እንግዲህ የዳጣን
ትክክለኛ መልስ አግኝቷል። ዞሮ ዞሮ እንደዚህ አይነት ነገር እንደማትፈልግና አሁን ላይ ምንም ስለዛ ነገር ማሰብ እንደማትፈልግ አሁንም ቢሆን እንግዲህ ዳጣ በጣም የዋነች አቢጌልን ከናታን ጋር ለማገናኘት ወይም ደግሞ ሁለቱን አንድ ላይ ለማድረግ ነው እንጂ ፍላጎቷ እሷ ምንም ከናታን ጋር ለመሆን አይደለም ፍላጎቷ። ናታን ግን ለዳጣ ፍላጎት ስላለውና እሷን ስለሚወዳት ስለሚያፈቅራት ነው ከሷ ጋር ለመሆን እያሰበው ማለት ነው። እንግዲህ እንዳየነው ከሆነ አሁን ላይ ዳጣ በዛ ነገር ደስተኛ እንዳልሆነችና ያንን ነገርም እንዳነበበችው ከዚህ በኋላ ግን በዛ ነገር መተሳሰብ ወይም ደግሞ ናታንም ዳጣን እንዳያስባት እየነገረችው ነው። ስለዚህ ዳጣ በመለሰችለት መልስ ናታን ምንም ደስተኛ አይደለም ማለት ነው። አሁን ላይ እስቲ እናንተ ዳጣ እንግዲህ እውነቷን ነው ወይስ ከልቧ ነው ይህንን ነገር ለናታን የነገረችው? ምክንያቱም እሱ የልቡን ነው ለዳጣ በቴክስት የጻፈላት ዳጣ መስለው ማለት ነው። ነገር ግን አሁን ላይ ያንን የልቡን ነገር ደግሞ እንግዲህ እንደምትወደውና እንደሚወዳትና እንደሚያፈቅራት ዳጣ አውቃለች። ዳጣ ግን ያንን ነገር አልፈለገችውም። ነገር ግን ዳጣ ይሄ ነገር ከልቧ ነው ወይስ ለአቢጌል ስትል ነው ይሄን ነገር የምታደርገው? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አሁን ላይ እንግዲህ አቶ ደረጀ ናታንን አቢጌልን ከዚህ ባህሪዋና ከዚህ ክፉ ስራዋ እንድትመለስ እንግዲህ እርዳት በማለት እየነገረው ነው። ናታንም የቻለውን ነገር መጽሐፍ እንድታነብ በማድረግ አቢጌል እንድትቀየር ለማድረግ እየሞከረ እንደሆነ ለአቶ ደረጀ ነግሮታል። ነገር ግን አሁን ላይ ናታን አቢጌልን በቀረባትና እሷን እንግዲህ ለመቀየር በፈለገ ቁጥር አቢጌል ደግሞ ናታንን ስለምትወደው በጣም ከቀረበችው ደግሞ ጥሩ ላይመጣ ይችላል። እንግዲህ ናታንም የሚፈራው እሱን ነው። አቢጌል ከዚህ በፊትም ለሱ ፍላጎት እንዳላት ነግራው ነበር። ነገር ግን ናታን ለሷ ምንም አይነት ስሜት እንደሌለውና ጥሩ አይሆንም ብሎ እንግዲህ ለሷ ምላሹን ሰጥቷታል ማለት ነው። እንግዲህ ናታንና አቢጌል አንድ ላይ እየተጫወቱ ከዛ በኋላ ያው ናታን የዳጣ ነገር አይሆንለትም። ዳጣን ጠርቷት አንድ ላይ እንዲጫወቱ ፈልጎ ነበር። ነገር ግን ዳጣ እነሱን መረበሽ ስላልፈለገችና አቢጌልም ናታንን ስለምትወደው ስለምታይ አንድ ላይ እንዲሆኑ ትታቸው ወጣለች ማለት ነው። አሁን ላይ ችግሩ ምንድነው? ሰራተኛዋ ሰላም ያረገዘችው ከአቶ ደረጀ ከሆነ እንግዲህ በጣም ከባድ ነው። ሲበዛ በጣም ያስጠላል። ምክንያቱም ወይዘሮ ማርታ በጣም ነው የምታሳዝነው። እንደ እናት በጣም ብዙ ነገር አልፋለች። እንግዲህ ሰራተኛዋ ሰላም አሁን ላይ አንደኛ ልጇ እንግዲህ ዳጣ ከሆነች አሁን ደግሞ በወዷ የያዘችው አንድ ልጅ ከሆነ እንግዲህ አቶ ደረጀ ከሰራተኛዋ ሰላም ሁለት ልጅ አለው ሊባል ነው ማለት እና የአህጉር ከወጣ ደግሞ በጣም ከባድ ነው። እንግዲህ አቢጌል ያደረገችው ነገር ምንድነው? ሰራተኛዋ ሰላም ራሷ እርጉዝ ነኝ ብላ ለአቢጌል እንደነገረቻትና ካላመንሽኝ ጥሪያትና ጠይቂያት በማለት ሰራተኛዋ ሰላምን ልታፋጣት ነው። እንግዲህ አሁን ላይ እናትየው ወይዘሮ ማርታ ያደረገችው ነገር ምንድነው? ሰላምን ጠርታታለች። ይሄ ነገር እውነት ነው ወይስ ውሸት የሚለውን ከራሷ ከሰላም አንደበት ለመስማት ማለት ነው። ነገር ግን አቢጌል ያደረገችው ነገር ምንድነው? ሰራተኛዋ ሰላምን ለማስጠቆርና በወይዘሮ ማርታ ላይ እንግዲህ የማትፈልገውን ነገር እንድታስብና ጥርጣሬ እንዲያድርባት ለማድረግ አስባ ነው ማለት ነው። ስለዚህ አቢጌል በነገረቻት ጉዳይ ወይዘሮ ማርታ ሰላምን ከጠየቀቻት ምንድነው የሚሆነው መልሷ ማለት ነው። ሰራተኛዋ ሰላም አሁን ላይ ለወይዘሮ ማርታ እንግዲህ ሆዷ እንደገፋና ያ ነገር ደግሞ እንግዲህ ወይ የህመም ነው ወይስ ደግሞ እውነትም አዎ እርጉዝ ነኝ ብላ ልትነግራት ትችላለች። እስቲ እናንተ ሰራተኛዋ ሰላም የምትለው ምክንያት ወይም የምታቀርበው ነገር ምንድነው ብላችሁ ታስባላችሁ? ምክንያቱም ከዚህ በፊት እንግዲህ አቶ ደረጀም ሚስቱን ወይዘሮ ማርታን በጠየቃት መሰረት ስለ ሰራተኛዋ ሰላም መውጣት ጨንቆት እንደነበርና እዚህ ቤት ግን ነው መቆየው ምናምን ያለችው ስትል እንግዲህ ለደረጀ ስትነግረው በጣም ደስ እንዳለው እፎይ ሲል ነበር። ስለዚህ ሰራተኛዋ ሰላም እዚህ መቆየት ለአቶ ደረጀ ምክንያት ይኖረዋል ብዬ ነው ማስበው። አቶ ደረጀ ከሰራተኛዋ ሰላም ጋር ሌላ ግንኙነት ባይኖር ኖሮ ምንም እዚህ እንድትኖር ወይም ደግሞ እዚህ እንድትቆይ አይፈልግም ነበር። ስለዚህ
አቶ ደረጀ እዚህ ሰራተኛዋ ሰላም እንድትቆይ ወይዘሮ ማርታን እየጠየቀበትና እሷም ጠይቃ በነገረችው መሰረት እንግዲህ አልወጣም ብላለች ባለችው ነገር እሱ እየተደሰተበት ምንድነው ብላችሁ ታስባላችሁ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ዳጣ እንግዲህ እንደ እናት ሰራተኛዋ ሰላምን እንግዲህ ደክሟታል ብላ ዝቅ ብላ እግሯን ስታጠብ እያየን እንገኛለን። አሁን ላይ ዳጣ እንግዲህ እናቷን ስላላወቀችና ማን እንደሆነ ስላላወቀች እስከዛሬ ድረስ ሰራተኛዋ ሰላምን ግን ስታያት እንደ እናት ነው የምትቀርባትም፣ እንደ እናት ነው ብዙ ነገር የምትጠይቃት የምታዋያት። ስለዚህ አሁን ላይ እንግዲህ የሰላም መድከም አይታ ዝቅ ብላ እግሯን አጥባ እንግዲህ ደስ እንዲላት ማድረጓ በጣም ደስ የሚል ነው። ነገር ግን አሁን ላይ ዳጣ እንግዲህ ሰራተኛዋ ሰላም ትክክለኛ እናቷ እንደሆነች ስትሰማ ግን ምን የሚፈጠር ነው ይመስላችሁ? ምን ይሆናል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ሰራተኛዋ ሰላም ለናታን እንዳለችው እንደዚህ አይነት ሚስት ይስጥህ እያለ እንደዚህ አይነት ጥሩ ባል ይስጥሽ፣ ጥሩ ነገር ይስጥሽ፣ ጥሩ ነገር ያጋጥምሽ እያለች እየመረቀቻት ነበር በናታን ፊት። እንግዲህ ናታንም እዛ ጋር ቁጭ ብሎ ዳጣን ሲመለከታት ነበር ማለት ነው። ምክንያቱም ያው ሰራተኛዋ ሰላምም ናታንን እንግዲህ ዳጣን የመሰለች ሴት እንዳታመልጥ እያለችው እየነገረችው ነው። በዚህ ጋር ደግሞ ዳጣን ናታንን የመሰለ ወንድ እንዳያመልጥሽ ጠበቅ አርግዝ ብትይ ይሻልሻል እያለች እሷንም እየነገረቻት ነው። ነገር ግን ዳጣ ብትፈልገውም ለአቢጌል ስትል ራሷን ትታ እንግዲህ ለአቢጌል ስትል ናታንን የተወችው በዚህ ምክንያት ይመስለኛል። ነገር ግን አቢጌል እንግዲህ በእልህ ፍቅር ነው እንጂ ትክክለኛ ለናታን ፍቅር ይዟት አይመስለኝም። ስለዚህ ዳጣ ከናታን ጋር ሆና አቢጌልን ብታናዳትና ብታጨሳት እኛም ደስ ይለናል ብዬ ነው ማስበው። ሁለቱም ነው ደግሞ ሲያምርባቸው፣ ሁለቱ ደስ ነው የሚሉት አንድ ላይም ሲሆኑ በጣም ነው የሚያምርባቸው። እስቲ የዳጣንና የናታን አንድ ላይ መሆን እንግዲህ የሚያስደስታችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የሰራተኛዋ ሰላም ምንድነው መልስ የሚሆነው? አቶ ደረጀም በዚህ ጉዳይ ይህንን ነገር ከሰማስ ምንድነው መልስ የሚመልሰው ለወይዘሮ ማርታ? ምክንያቱም ወይዘሮ ማርታ ይህን ነገር በቀላሉ የምታልፍ አይደለም ብዬ ነው ማስበው። በዚህም ጉዳይ እናንተም ሐሳብ አስተያየታችሁን በኮሜንት ማጋራታችሁን እንዳረሱ። በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።